ሰላም ጤና ይስጥልን ውድና የተከበራችሁ የአናንያ ዩቲዩብ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛ እያልኩኝ እነሆ ዛሬም ወደ እናንተ በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ፣ ሰብስክራይብ እንዲሁም በየቀኑ የምለቃቸው ቪዲዮዎች ወደ እናንተ በፍጥነት እንዲደርሱ የደውል ምልክቷን ኦን በማድረግ እንድታግዙኝ እያልኩኝ በትህትና ጠይቃለሁ። ነባሮች እንደተለመደው ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እንግዲህ ዛሬ ወደ እናንተ ይዤላችሁ የመጣሁትኝ ትክክለኛ የጠላ አጠማመቅ በኢትዮጵያ ማለት ነው። በኢትዮጵያ ትክክለኛ ጠላ አጠማመቅን ነው ይዤላችሁ የመጣሁትኝ። አሁን ቀጥታ ወደ አሰራሩ እንሄዳለን ማለት ነው። እንደምትመለከቱት ባለኝ በደንብ አጥቤዋለሁ። እዚህ ጋር እኔ እያጨስኩበት ወይራና የሀገራችን ጡንጅት ነው ማለት ነው። ታውቃላችሁ ብዬ አስባለሁ። ጡንጅትን ያው በወይራም ይታጠናል በጡንጅትም ይታጠናል እና እንዳይቃጠልባችሁ ያው ፕላስቲክ ስለሆነ በደንብ እያያችሁ ቀስ ብላችሁ በጥንቃቄ በደንብ ታጥኑታላችሁ ማለት ነው። በደንብ አጥኘዋለሁ። እንግዲህ እንደምትመለከቱት ነው። ቶሎ አልጨረስኩም። ጭሱ በደንብ እየተውለቀለቀ ነው። ለምን ጥሩ ነው በደንብ ሲታጠን ማለት ነው። ከዛ ጭሱ እንዳይወጣብን እንደዚህ ፍን አድርገን እንከድነዋለን ከጨረስን በኋላ ማለት ነው። ክድና አድርጌዋለሁ። ትንሽ በረድ ሲልልኝ ውሃውን ፍልት እንዳያደርግብኝ እንደዚህ በጆግ የምትፈልጉትን መጠን ያክል ውሃችሁን ትቀንሳላችሁ። ጌሾ እንግዲህ እንደምትመለከቱት ነው። በእርግጥ የኢትዮጵያ ጌሾ ተገበያ ስትገዙ ከባድ ነው ብዬ ነገራችሁ። የሆነ ነገር ይቀላቅሉበታል ምናምን ይላሉና እኔ ለመጀመሪያም ጊዜም ስለሆነ ዝም ብዬ ነው እንግዲህ የገዛሁትኝ። የሚያቅሰው ነው መሰለኝ የገዛልኝ እና እንደምታዩት በሰፈርኩት ኩባያ 2 ኩባያ ጨምሬበታለሁ። 1 ጆግ ውሃ ነው የተጠቀምኩትኝ። በደንብ አበጣብጠዋለሁ ማለት ነው። እንትን ባሊው የጠላ ስላልሆነ ብቅል ብታደርጉበት ቶሎ ኩፍ እንዲልላችሁ ብዬ እመክራችኋለሁ። ምክንያቱም እኔ ቀኑ ሞቃት ነው ብዬ ያለ ብቅል ነበረ ያደረግኩትኝ፣ ግን በስንተኛው ቀን ነው ሳየው ኩፍ አላለልኝም ማለት ነው። ከዛ ብቅል ጨምሬበታለሁ። እንግዲህ እንደምታዩት በቆሎዬን ገዝቻለሁኝ። የተጠቀምኩት ለዚህ ለባሊ 3 ኪሎ ነው 3 ኪሎ ነው። በቆሎዬን እንግዲህ በምታዩት መልኩ ለቅሜ የቆላሁት ነው ማለት ነው። ትክክለኛ ጠላ አዘገጃጀት ትላላችሁ እንግዲህ። ጠላው መቼም አልቀመስ ነውም እንዳትሉኝ ይቅርታ ጠይቃለሁ። በምታዩት መልኩ እንግዲህ አሻሩን ቆልቼ ጨርሻለሁኝ። በደንብ ነው ያሳረርኩት። በነገራችን ላይ በደንብ አሳርሬዋለሁ። እዚህ ጋር ቂጣ ነው እንግዲህ በ3ኛው ቀን ለ3 ቀን ነው 5 ቀን ነው ያስቀመጥኩት እንስሱን። በ3ኛው ቀን ከፍቼ ሳይው ኩፍ አላለልኝም። ከዛ ብቅል ጨመርኩበት። በ5ኛው ቀን ኩፍ ብሎልኛል። ቂጣዬ እንደምታዩት አጉቸው ኩፍ ብሏል። ምን የመሰለ ሆኗል። ማታ አጉቸው ለጠዋት ኩፍ ብሎልኛል። በዚህ መልኩ ጋግሬዋለሁ ማለት ነው። ቂጣ ቀድመን ብናስገባበት ጥሩ ነው፣ እንትንን ያብላለዋል ይላሉ እንግዲህ እናቶቻችን። በምታዩት መልኩ እንግዲህ ቂጣዬን ሰባብሬ እንስሴ ላይ ጨምሬዋለሁ። በደንብ ነው ኩፍ ያለ ብታዩት እንስሱ። ብቅል ከጨመርኩበት በኋላ ለምን ባሊው ስላለመደ ሁሌም ስለማይጠመቅበት ኩፍ አላደረገውም ነበረ ያለ ብቅል። ብቅል ከጨመርኩበት በኋላ ግን በደንብ ነው ኩፍ ያለልኝ። በምታዩት መልኩ እንግዲህ እያዋሃድኩት ነው። ማዋሃድም በእርግጥ አይጠበቅባቸውም ማለት በዚህ ልክ ማለት ነው። እንዴት ብዬ ነገራችሁ? ለምን ራሱ ኩፍ ሲል በራሱ ታይም ስለሚዋሃድ እንግዲህ እንደምታዩት ቂጣ የተገባ ከ3ኛ ቀን በኋላ በዚህ መልኩ ኩፍ ብሎልኛል። ቂጣው ከገባ ከ3 ቀን በኋላ ማለት ነው። በዚህ መልኩ ነው በደንብ ኩፍ ያለልኝ። እንደምታዩት ነው። አሻሩዬን አስፈጭቻለሁ። ያው አሻሯችንን አስፈጭተናል። 2 ኪሎ በቆሎ 1 ኪሎ ደግሞ የቂጣ ነው የተጠቀምኩት ማለት ነው። እንግዲህ ያው በትክክለኛው አካሄድ በገጠራማው
መንገድ ነው እየሰራሁትኝ ያለሁትኝ። እያነኮርኩት ነው በደንብ አድርጌ እያነኮርኩት ነው እንደምታዩት ማለት ነው። እንግዲህ ለመብሰል ደረጃ ላይ እየደረሰልኝ ነው እንደምታዩት ነው። እየበሳሰለ ነው ማለት ነው። ሲበስል በራሱ ጊዜ ጭብጥብጥብጥ ያለው ይፈረፈታል እና በእጄ ስነካው በደንብ እየተፈረፈተልኝ ነው። የምመክራችሁ ምክር ቢኖር በእንደዚህ አይነት መጥበሻ ባትጠቀሙ። ይሄ ዳቦ ምጣድ ስለሆነ ብረምጣዶች አሉ ጉሊት ላይ። እኔ አሁን ከሰራሁት በኋላ ነው ያየሁት ብረምጣድ እቅርብ አካባቢ እንደሚገኝ ማለት ነው። እና እሱን ገዝታችሁ ብትጠቀሙ። እንግዲህ እንኩሮዬ በአያችሁት መልኩ በእቶታል፣ ደርቋል፣ በደንብ ንጥጥ ብሎልኛል፣ ፍርፍት ብሏል። እዚህ ጋር የተጠቀምኩትኝ እናንተ እንደ ልካችሁ እንደ ብዛታችሁ ነው። እያያችሁት ነው እንግዲህ አጥንት ጌሾ እና ብቅል እና ቅጠል ጌሾ ነው አንድ ላይ ያደረኩትኝ። እቀላቅለዋለሁ ማለት ነው። እንደምታዩት በደንብ አድርጌ ከቀላቀልኩትም በኋላ ያው አብሬ ነው ከድፍድፉ ጋር ከጥንስሱና ቂጣው አንድ ላይ ተዋህዷል አይደለ? አስገብቼ ምንድን ነው የሚባለው? እደፈድፈዋለሁ ነው የሚባለው። እደፈድፈዋለሁ። እዚህ ጋ እንግዲህ በደንብ እያቀላቀልኩት ነው። የት እንዳይሄድ እንደዚህ እንደማቀላቅለው አላውቅም። እዛ ውስጥ ማስገብቼ እኮ መቀላቀል እችላለሁኝ። ግን በእጄ በደንብ እዚህ ጋ በደንብ እያቀላቀልኩት ነው እንደምታዩት። አሁን እዚህ ጋ ጨምሬዋለሁኝ። በረድ ሲልልን ብንጨምረው ትኩሱን በደንብ ኩፍ ካላለ ትኩሱን ወዲያውኑ መጨመር እንችላለን። የሞር የበለጠ እንዲያብላላልን ማለት ነው። ግን እንትኑ የመጀመሪያ ጥንስሱ በደንብ ኩፍ ካለ ቀዝቀዝ ሲል መጨመር እንችላለን። እኔ በደንብ ኩፍ ስላለልኝ ቀዝቀዝ ሲል ነው የጨመርኩት። እንደምታዩት እንግዲህ በእጄ እየቀላቀልኩትኝ ነው። ያው ሁለት ቀን ራሱ 2 ቀን ነው ያስቀመጥኩትኝ። ወዲያውኑ ነው ኩፍ ያለው። ያኛው ስለሰነበተ ብቅል ምትክ ስለጨመርኩበት እንትኔ ላይ ጥንስሱ ላይ ወዲያውኑ ኩፍ ያለልኝ ማለት ነው። እንግዲህ እንደምታዩት በዚህ መልኩ ነው ኩፍ ያለልኝ። እንደምታዩት እንግዲህ በደንብ ነው ኩፍ ያለው። አሁን ወዴት ነው የምንሄደው የሚባለው? ወደ ሙሊት። በክፍለ ሀገሩ እንግዲህ ጠላ ሲሞላ ብዙ ጠላ ከሆነ ጎረቤት ምናምን እያገዘ ነው። አንድ ሰው ብቻ አይችለውም። እኛ ደግሞ እንደ አቅማችን ትላላችሁ። እንደ አቅማችን በአቅማችን ራሳችን እንትን ብለን፣ በነገራችን ላይ ከውጭ ከምንጠቀም አይናችን እያየ ራሳችን በጥራት ሰርተን ራሳችን ከቤት ብንጠቀም መልካም ነው ብዬ እመክራለሁ፣ ለሴቶችዬ ማለት ነው። እንግዲህ በምታዩት መልኩ ሞልቼዋለሁ። ሳታግዙኝ ሙሊቱን ሳታግዙኝ ሙሊቱን እንግዲህ ከስንት ቀን በኋላ ነው? ከ7 ቀን በኋላ ይሄን የመሰለ ጠላ ወጥቶታል ማለት ነው። እኔ የመጀመሪያ ጊዜ ነው ስሰራ አረብ ሀገር እያለን፣ ያው ታውቃላችሁ ዝም ብሎ በሩዝ ምናምን ነው የምንሰራው እና እዚህ ግን በደንብ በጌሾ በደንብ የሰራሁትኝ ገና ለመጀመሪያ ጊዜ ነው። በዚህ መልኩ ወጥቶታል ማለት ነው ጠላዬ። እንግዲህ እናንተም በቤታችሁ እንደዚህ ሰርታችሁ ሞክሩት በትክክለኛው መንገድ ብዬ እመክራለሁ ለሴቶችዬ። ለዛሬ ነበረ ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ይህንን ቪዲዮ እንድትከታተሉት እያልኩኝ በትህትና ጠይቃለሁ። በድጋሚ ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ እያልኩኝ እዚህ ጋር ሰናበታችኋለሁ። እንደተለመደው ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። መልካም ቆይታ ይሆናል።